ልጅ የጡረታ ፕላን አይደለም። ሁለተኛ ደግሞ እናንተ ልጃችሁ ላይ ያወጣችሁትን ገንዘብ አጠራቅም የራሴን እጦራለሁ። ሰሊና ልጅ ላንቺ ምንድነው? በረከት። ላንተስ? ለኔ ደግሞ ከእግዚአብሔር የሚሰጥ የጸጋ ስጦታ። ደስ ይላል። አንዳንዶች ግን እርግማን አድርገው ይቆጥሩታል። አይገርምህም? በጣም በዚህ ትውልድ ልጅ መውለድ ከማይወዳደረው አሁን ካለን አካላዊ ውበትና ተክለ ሰውነት ጋር እየተወዳደረ ልጅ መውለድ ሰውነት ማበላሸት ነው፣ ለራስ ጊዜ ያለመስጠት ነው እያሉ በጣም በኩራት የሚናገሩበት ዘመን ላይ ደርሰናል። ቲክቶክ ላይ ነው ያለው አይሹ። እኔ ልጅቷን ሳያት ምን እንደተሰማኝ ታውቂያለሽ? አንድ ሰው በነገራችን ላይ አለመውለድ መብቱ ነው፣ አለማግባት መብቱ ነው። በራሱ አካላዊ ቁመና ላይ የፈለገውን ነገር የማድረግ መብቱ ነው። ግን ሐሳብ አለኝ ብሎ ሐሳቡን ለማጋራት ሲወጣ ግን አየሽ አደባባይ ይወጣል እና ለሌሎች ሐሳብ አጋራለሁ ብሎ እስከወጣ ድረስ ኢቫሉዌት ይደረጋል ማለት ነው። እና ልክ ነህ ልክ አይደለም ይባላል። ልክ አይደለም የምንለው ግን ከምን ተነስተን ነው? ማህበረሰብ እኮ የራሱ መለኪያ አለው። አሁን ለምሳሌ ህግን እንውሰደው። ህግን ተላልፈሃል ተብለሽ ትታሰሪያለሽ። ልክ ነው ልክ አይደለም በሚል የፍልስፍና ሐሳብ ከሄድን ከሱ ፖይንት ኦፍ ቪው ከሷ ፖይንት ኦፍ ቪው ከምናምን እያልን ልንሄድ ነው ማለት ነው። ግን ህግ ከከሌ እይታ ከከሌ እይታ አይልም። ለከሌ ስለተቸገረች ነው የሰረቀችው ብሎ ነገር የለም። ገደለ የገደለ ሰው የሚፈረድበት ይፈረድበታል። ስለዚህ የማህበረሰብ የማይጣሱ ህጎች የምንላቸው ለምሳሌ አሉ። የሚጣሱም ህጎች አሉ የማያስወነጅሉ ማለት ነው። ግን እዚህ ጋር እኔ መውለድ አልፈልግም መብቷ ነው። እንደራሷ ስናየውማ ልክ ናት። ለሌላ ሰው የምታስተላልፈው መልእክት እንደው ምን ይመስልሻል አንቺ? ለሌላ ሰው ስታስተላልፈው አሁን ወጣቶች አሉ አይደለ? 10 ቤት እና 20 ቤት መጀመሪያ ላይ ያሉ ወጣቶች እሷን የሚመለከቱ ቲክቶክ ላይ ሲመለከቷት ልጅ መውለድ ሰውነት ማበላሸት ነው፣ ራስ ወዳድነት ነው፣ ይሄ በኢኮኖሚ ዲፔንድ ሆነ የሆነ ሰው ላይ ደግሞ ጥገኛ ሆነ የምትኖርበት ትዳር ማለት እንዲህ ነው ብለው እንዲያስቡ ለዛ ነገር ጥላቻ እንዲኖራቸው ይሄ ጥሩ አመለካከት ኖሯቸው የመጡ ከቤተሰብ ከምናምን ይዘው የመጡትን ነገር እዛ ጋር ሲመጡ አይ ይሄ ነገር ልክ አይደለም ብለው እንዲያስቡ ያደርጋል። ለማንኛውም ራስ ወዳድ ነኝ። ህይወቴ ሪስክ ማድረግ አልፈልግም፣ ሰውነቴ እንዲበላሽ አልፈልግም። ሲቀጥል በዚህ ኢኮኖሚ በገንዘብም በጊዜም አኳያ ልጅም ወልዶ ማሳደግ ሪዝነብል አይደለም። ልክ ነሽ። አሁን ለምሳሌ ይሄን የተናገረች ሴት እናቷ፣ አባቷ፣ የአካባቢዋ ማህበረሰብ ምንድነው ብለሽ እንድትጠይቅ ያደርግሻል። ገባሽ? ልጅ በዚህ መልኩ እንድታይ ለምን ሆነች? ለአካላዊ ቁመኗ የዚህ ያህል እንድትጨነቅ ምን አሳሰባት? ገባሽ? አንዳንድ ጊዜ አካላዊ ቁመና ለሞዴሎች ስራቸው ነው። ለዚች ልጅ አካላዊ ውበቷ ምንድን ነው? ያው እንደየስራችን ይለያያል። ለዚችም ልጅ ስራዋ ሊሆን ይችላል፣ ግን እንደዛ ብሎ የሚያስደፍር ሁኔታ አለ ብዬ አላስብም። እኔ በግሌ ስራዋ ሊሆን ይችላል። ሞዴል ነች እንዴ? ታውቂያታለሽ? ልጅ ያው ሶሻል ሚዲያ ላይ አይደለም የምትሰራው። ሶሻል ሚዲያ ላይ የሚያይ ሰው ደግሞ ማስታወቂያ ሊያሰራት የሚችለው ብዙ ቦታ ልትፈለግ የምትችለው ባላት ሰውነት ወይ ደግሞ ባላት ውበት ነው፣ ወይ ደግሞ አይታወቅም ባለችበት የስራ ሁኔታም ሊሆን ይችላል፣ በራሷ በባክግራውንዷ በትምህርት ደረጃ ምናምን ሊሆን ይችላል። ነገር ግን እኔ በምን አስባለሁ መሰለክ? ቆይ ግን ሞዴል አሁን ለምሳሌ ቲክቶክ ላይ ማስታወቂያ ለመስራት የግድ ውብ መሆን አለብሽ እንዴ? ብዙ ጊዜ አሁን የሚሰሩት እንትኖች ይወስናሉ። አሁን የውበት ተኮር የልብስ ቤት የፀጉር ቤት ምናምን አሁን ከሆነ ለምሳሌ ቲክቶክ ላይ በጣም ብዙ ማስታወቂያ የሚሰሩ ሰዎች አካላዊ ቁመናቸው ወይም አለባበሳቸው ምናምን ማርኳቸው አይደለም። አሁን ለምሳሌ ሰላም ነው የሚለው ልጅ ነው። አሁን ስለሱ ሌላ ቶፒክ ነው። አይደለም ሰላም ነው የሚለው ልጅ አለ። አካላዊ ቁመናው ምናምኑ አይደለም፣ አነጋገሩም አንደበቱም ጥሞሽ አይደለም። አሁን እሱ በጣም ብዙ ማስታወቂያዎች ይሰራል። ይኸውልሽ ማስታወቂያ አስፈላጊነቱ ለተገቢው ቦታ ተገቢውን ነገር ነው እንጂ ውበት ብቻ አይደለም መስፈርቱ ልልሽ ፈልጌ ነው። ሞዴሎችም እኮ አሁን ውበት ስንል አንጻራዊ ውበት ነው ያለው። ስለዚህ እኔ ማለት የፈለግኩት የተክለ ሰውነቷን እንደው ለምንድን ነው የፈለገችው ብዬ አስቤ ነው።
ይሁን አሁን ያነሳሃቸው ሀሳቦች በሌላ ጊዜ የምንወያይባቸው ናቸው። ምክንያቱም እኔ አሁን ለዚህ መልስ ከሰጠውክ ዋነኛው ጉዳያችንን ልንተወው ሆነ። ነገር ግን እኔ አሁን ምን አሰብኩ ይመስለ እኛ በጠበቅነው ልክ አካላዊ ውበታችን እንደቆየ መቆየት ይችላል ማለትም እኔ አሁን ባለኝ ክብደት ባለኝ የሰውነት አቋም ምን ያህል ጊዜ መቆየት ይችላል? በዚህ ይሄ በጣም ከባድ ጥያቄ ነው። አሁን አንቺ ስንመለከትሽ ትንሽ ቀጠን ያልሽ ረዘም ያልሽ በመካከለኛው ውበት ላይ ውበት እንደተመልካቹ ነው። እንደውም ሌላ ነበር ልተርት የነበረው። አይ ስሚ ውበት እንደተመልካቹ ነው ስትይ ሌሎች ያደንቁኛል እንዴ? በደንብ አይ በደንብ ያድንቁሽ፣ ጥሩ ነው። እኔም ማደንቀውን ይዣለሁ ብዬ አስቤ ነው። እና ለማንኛውም ምን አለ መሰለሽ አሁን አካላዊ ቁመና ባንቺ መልካም ፈቃድ ብቻ የሚኖር አይደለም። አሁን ድንገት ስትወጪ የሆነ ነገር ቢገጥምሽ ገባሽ? በተፈጥሮና በሰው ሰራሽ አደጋ ምክንያት ይሄ የምናየው ውበት ሌላ አይነት ሆኖ ድንገት አደጋ ራሱ መሆን አይጠበቅበትም። ድንገት አንድ ቀን እኮ የሆነ ስትረስ ውስጥ ገብተህ እኮ ኪሎ ባንዴ ዝቅ የሚልበት ነገር ይኖራል። አንዳንድ ሰው ስትረስ ያወፍራል በሆነ እንትን ምክንያት፣ በስራ መደራረብ በሆነ ምክንያት የሰውነት ክብደት ሊጨምር ይችላል። ደግሞ ይሄ ክፉ የሚባለው ድንገት ደም ብዛት ምናምን ደግሞ መጥቶ ፏ ቢያደርግ አይታወቅ። እኔ ደግሞ ፏ ያደርገኝም ቢያደርግ ወደ እኔ እንደዚህ ያልሽው ከኔ ያራኩት ብቻ። ስለዚህ ወዲህማ ለወዲያ ውበት አብሮሽ የሚኖር ነገር አይደለም፣ በሂደት የሚሟሸሽ ነው። ስፔሻሊ ደግሞ ለሴት ልጅ ወንድም ቢሆን ትንሽ ጊዜው ሊረዝም ይችላል እንጂ ከዛ የሚያመልጥ ነገር አይደለም። ለዚህ ነው ገባሽ ብዙ ጊዜ ሁሉም ነገር ጊዜ አለው፣ ሁሉም ነገር በጊዜው መከናወን መቻል አለበት የምንለው ማለት ነው። ግን አንዳንዴ አሁን አቋረጥኩ፣ ግን ልክ የሚሆንበት አግባብ አለ። የእሷ ሀሳብ አሁን እሷ መውለድ አልፈልግም ብላለች፣ መብቷ ነው ከእሷ አንጻር ስንወስድ። ግን ሚዲያ ላይ ወጥተሽ አይ እንትን ማለቱ አይደለም። እንደሷ ስታየው አሁን እንደ ማህበረሰቡ አይደለ ልክ አይደለችም ያለው። ደግሞ እኮ እኔ በጣም ደስ ያለኝ ምን እንደሆነ ታውቂያለሽ? ሻሿን ግጥም አድርጋ አስራ ስለ አካላዊ ውበት ስለ ቁንጅና ምናምን የትኛው ውበትሽ በል አልሻንቺ በል ያልኩት አልሻንቺ። ስለዚህ ቀደም እኮ ራስሽ ውበት እንደተመልካች ነው ምናምን ነገር አልሽ። ስለዚህ ምልሽ አሁን በጣም ስለ ውበት የሚጨነቁ ሰዎች ሻሽ አስተሳሰራቸው ትንሽ ለየት ማለት መቻል አለበት። አለባበሳቸው ትንሽ ለየት ማለት መቻል አለበት። እንደው ዝም ብለሽ ከመኝታ ቤት እንደወጣሽ ካሜራ ምናምን ድቅና አድርገሽ አውርተሽ እንደዚህ አይነት ነገር መናገር ተገቢ ነው ብዬ አላምንም። ደግሞ ለሚመለከቱትም አሁን ኮሜንቷን ስታነበው የሚደግፏት ደግሞ መዓት ሰዎች አሉ። ልክ ነሽ የሚቃወመውም ሰው እንዳለ ማለት ነው። ይቺማ የሆነ ምክንያት አላት እንዲህ ብላ የተናገረችበት የሚል በርካታ ሰው አለ። ግን አብዛኞቹ ደግሞ ልክ ነሽ እውነት ነው ይሄንን ሀሳብ እንኳን ተናገርሽልን እያሉም ተመልክቻለሁ። ለዛ ነው የጠየቅኩት። አይ ጮክ ብሎ የተናገረ ሰው የሰማው የሚያደንቀው አያጣም። አሁን አንድ ብድ ጮክ ብሎ ቢናገር በማበድ ላይ ያሉ ያበዱ የማበድ ፍላጎት ያላቸው ሰዎች ሁሉ ልክ እንደሱ ጮኸው ይደግፉታል ያንን ሀሳብ። ግን የሷ ፍላጎት እንደተጠበቀ ሆኖ ሰው ራስን ተክቶ ማለፍ ተፈጥሯዊ መብቱ ነው። ያን ያህል አያሳስበኝም ማለት እኮ እሷ እኔ ዘሬ ቢቀጥል ያን ያህል አስፈላጊ አይደለም። እኔ አላሙዲን አይደለሁም ያለችኝ እንደዚህ እያለች ስላለች እኔም እንዲች እያልኩ ነው ያወራሁት። በነገራችን ላይ ሀብት መቼ እንደሚመጣ መቼ እንደሚጠፋ አታውቂም። እድሜ ልክ እንደ ብብት ፀጉር ነው። የብብትሽ ፀጉር መቼ እንዳደገ ሳታውቂው ድንገት ዳበስ ስታረጊው አድጎ ታገኘዋለሽ። ሀብትም እንደዛው ነው። ንጥት ያለ ገንዘብ አይቶ የማያውቀው ሰው ድንገት በገንዘብ ማዕበል ውስጥ ተጥለቅልቆ ታገኘዋለሽ። በገንዘብ ማዕበል ውስጥ የተጥለቀለቀው ሰው ድንገት እጁ ባዶ ሆኖ ታገኘዋለሽ። ሰው በእንቅስቃሴ ውስጥ እያለ በጥረት ውስጥ ካለ ሁልጊዜ አሸናፊ ነው። ስለዚህ ዛሬ ገንዘብ የለሽም፣
እድሜና ውበት አለሽ፣ ነገ ገንዘብ አለሽ። እድሜና ውበት ግን ረግፏል። እውነት ነው፣ ይቀያየራል ማለት ነው። ይቀያየራል። ገባሽ? ስለዚህ ዛሬ አልወልድም ብትይ ነገ የማትወልጅበት ሰዓት ግን አለሞዲን ሆነሽ ራስሽን ታገኘዋለሽ። ያን ጊዜ ከዛ እንደዚህ አይነት ምክንያት ስትሰጣቸው ምን ይላሉ መሰለ? መውለዴ ከሚቆጨኝ አለመውለዴ ይቆጨኝ። አሁን በደህንነት አሳድጌው በኋላ ከምደሰት አሁን ተደስቼ በኋላ ይቆጨኝ። የመውለድ ሀሳብ አለሽ? አዎ እግዚአብሔር ከሰጠኝ አራው ቁጥር የላቸውም። ብዙ የእውነት ብዙ ልጅ ነው መውለድ የምፈልገው። እሱ ይስጠኝ ብቻ መጀመሪያ። እንደኔ መንታውን? አዎ መንታውን እንደውም ከብዙ ሰው ጋር ያከራክረኛል። ብዙ ልጅ እንዴት አለሽ? ብዙ ልጅ በጣም ይሄ እኮ ነው እያልን ያለ ነው። በነገራችን ላይ የማንም ሰው ፍላጎት የማንም ሰው ሀሳብ በራሱ ልክ ነው ማለት ግን አይቻልም። ግን እሱ ከተቀበለውና እሱ ከወደደው በራሱ ላይ የመተግበር ትልቅ መብት አለው በራሱ ላይ። ግን የእሱን ሀሳብ ወደ ሌሎች አምጥቶ እንዲህ ነው እያለ መናገር የሚጀምር ከሆነ እጅግ በጣም ከባድ ነው። ምክንያቱም መርዝ እየረጨ ስለሚሆን። ምን ትያለሽ? ሁላችሁም ይሄንን ሀሳብ ኮሜንት ላይ እንድታስቀምጡልን እንፈልጋለን። ከረጅም ጊዜ በኋላ ነው እና የተመለስነው ወደ ፕሮግራማችን። የእናንተ እገዛ እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን እንፈልጋለን። ከዚህ በኋላ ደግሞ ላለመጥፋት ቃል እየገባን በጣም ብዙ ፕሮግራሞች ከፊታችሁ ይዘንላችሁ እንመጣለን። አብሮነታችሁን አሳዩን። መልካም ጊዜ